አህለን ሀባይብ ትላላችሁ። ዛሬ እንግዲህ በፈንድሾቹ ፈንደት ብለን በሳቅ ማለት ነው። እንግዲህ ያው እነሱ ሁልጊዜ እያማረባቸው ሁልጊዜ አንዳንድ ነገሮችን እያወጡ ሲናገሩ እንሰማለን። ዛሬ ደግሞ ለየት ያለ ነገር እንግዲህ አያቴ አንዳንድ ጊዜ እስኪ ረጋ በሉ፣ ረጋ ያለ ወተት ቅቤ ይወጣዋል ባካችሁ ትል ነበር ማለት ነው እና የኛ ምክርም ሆነ እሱም ልቦና ገዝቶ ረጋ ማለቱ እዛው ላይ ዋጋ አገኘ ማለት ነው። ሀባይብ አህሙ ረጋ በል፣ አህሙ ተረጋጋ። እንሻላ ትቀበልሃለች። እንሻላ እሷም ጋር ይመጣል ያፉንቃ። የሰው ልጅ ናትና መቼም ፍቅር ሳታፈቀር አቀርም እና ተረጋጋ፣ ከአንተ ክፉ ነገር እንዳይወጣ ብለን ነበር። ይኸው እንዳልነው ዛሬ እንግዲህ ቦርጫም እያላችሁ አታሳቁት። እኔ ቦርጫ አለው ወንድ እወዳለሁኝ። እሱ የኔ ብቻ ነው የሚሆነው። በጣም ነው የምወደው። ንጉሱ ስል ደግሞ ለምን ንጉስ ትያለሽ? ንጉስ እኮ ሌላ ነገር ነው ብላችሁኛል። ለኔ የልብ መሪ ስለሆነ ነው ንጉስ እያልኩት ብላለች። እንግዲህ እስኪ የተመቻቸው ብቻ ላይክ፣ ሰብስክራይብ እያደረጋችሁ አሳዩኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ቻናል ቤተሰቦች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ህዝነትና ረህመቱ አይለያችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ፕሊስ ቪዲዮዬን እስከ መጨረሻው እውልኝ ሀባይብ። መልካም አስተያየታችሁንም ጻፉልኝ እቀበላለሁኝ። እንዲሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። እንግዲህ የአህሙ ወዳጆች በተለይ የአህሙ ወዳጆች ማለት ነው፣ የፈክዬ ወዳጆች በቃ አብረው ሲሆኑ የወደፊት ይጣመሩ፣ በሐላል ያድርጉት፣ ይጋቡ። በቃ አብረው ሲመጡ በቃ የወደፊት የነሱን መጋባት የምትመኙ ሁላ ዛሬ እንኳን ደስ አላችሁ፣ እንኳንም ይህንን ቃል ለመስማት አበቃችሁ ማለት እወዳለሁ መጀመሪያ። ምክንያቱም እንግዲህ መጀመሪያ ያው አህሙ እንዳፈቀራት እሷ በጭራሽ የፍቅር ነገር ያነሳባት ሰው ያንገፈግፋት ነበረ። እንግዲህ ያው የሰው ልጅ ነን አይደለም፣ በሂደት ስለሚቀየር ተቀይራ እንግዲህ ተስማምተው ብዙ ነገሮች እያየን ነበር። ዛሬ ደግሞ ለየት የማረገው ነገር ምን መሰላችሁ? ለየት ያረገው በቃ ቦርጭህን አትበሉ፣ እኔ ጅም የሚሰራ ወንድ አልወድም ብላለች። እዚህ ጋር ግን እንዴት ነው ሀባይብ አብዛኞቻቸው ማለት ነው ቦርጭ ስፖርት የማይሰራ ወንድ እንዴት ነው ይመቻችኋል? አይመቻችሁም? ሌሎቻችሁም አሉ አስቀምጡ ማለት ምክንያቱም የሁላችንም የሰው ፍላጎት ስለሚለያይ ማለት ነው። ፈክዬ እንግዲህ ዛሬ እኔ ስፖርት የሚሰራ ጡንቻው የፈረጠመ ቦርጭ የሌለው ወንድ አልወድም፣ ቦርጭህን ካጠፋህ ደግሞ እጠላሃለሁ እያለች ነው እንግዲህ ፈክዬ። እና ማጥፋት የለብህም ሰው ብሎሃልና እኔ ቦርጭህን እንድታጠፋ አልፈልግም እያለች እንግዲህ ያው ጅምም ለመሄድ ሲል እንደምታጉለው እሷ የምትበለውን በርገር ያው እሷ እንግዲህ ቀጨጭ አለች ናት ማለት ነው እንደኔ። እኔን ደግሞ ቆይ አንድ ቀን ታውኛላችሁ እንደ ፈኪ ቀጫጫ ነኝ ስል ስለማታምኑ ማለት ነው። እና ያን የስታዊ ታምኑኛላችሁ ማለት ነው ቀጫጫ መሆኔን። እና እሷ እንግዲህ እሱ መብላት የሌለበትን ነገር እንግዲህ እንዳይሰራ ፈልጋ እያበላችሁ ትገኛለች። እንግዲህ በፊትም በርገር ምንድነው ሾርማ ጋብዘኝ ብላ እንግዲህ እሱ እኔ ከፍዬልሽ አሄዳለሁኝ እንጂ አልበላም እጂሜ ነው ብሎ እንግዲህ እሱ ቆርጦ ተንሶታል፣ መሮታል ማለት ነው። የኦዲየንስ ማለት ነው። በነገራችን ላይ የወንድ ልጅ ቦርጫም አያምርም። ፈክዬ ልንገርሽ ተይ እንጂ ብድ ነው ወንድ ልጅ ሸንቀጥቀጥ ያለ ነው። እና የወንድ ልጅ ቦርጫም መቼም እንዲህ እንደመረጥሽው አላውቅም። ያው የሁላችንም ምርጫ ስለሚለያይ ማለት ነው። እና እንግዲህ አህሙን ካላሜ ደንቀፍ የለም ወደ ኋላ አልልም፣ ማጥፋት አለብኝ፣ ቆርጬ ተንስቻለሁ ብሏል። እንግዲህ ያው በሂደት እንደምትቀበለው እናስባለን ማለት ነው። የቦርጩም የመጥፋት ጉዳይ ማለት ነው። እና ዛሬ እንግዲህ ንጉሱ አትበይ ብላችሁኛል። እኔ ግን ንጉሱ ያልኩበት ምክንያት አሁን ጠቅላይ ሚኒስትር ብላለች። ንጉስ ይባል የለም ወይ አገር ህዝብ ስለሚመራ እና የኔም የሁሉ ነገሬ የልቤ መሪ ስለሆነ ነው ንጉሱ ያልኩት። ለዛ ነው
ንጉሱ ባልኩበት የተቀየማችሁ ካላችሁ ያው ተረዱ፣ በዚህን መልኩ ነው ብላለች። እንግዲህ ለኔ ሁሉ ነገር የነህ ጨረቃዬ ነህ መብራቴ ነህ ብላለች። እንግዲህ ሁለታችሁን ስትመጡ ደግሞ የሚዲያው ድምቀት ናችሁ፣ በእኛ በኦዲየንስ አስተያየት ማለት ነው። የሚዲያው ድምቀት የሚዲያው ጨረቃ ብለናችኋል። በቃ እኛም ማለት ነው። እንግዲህ ፈኪያ የአህሙ ጨረቃ ሆኗል ማለት ነው። አይኗንም አሟት ነበር፣ እሱን ስታይ ተሽሏታል ማለት ነው። በቃ አሁንም ተረጋጋ። እንግዲህ ብዙ ለውጥ እያየህ ነው አህሙ። ተረጋጋ፣ ረጋ ብለህ በቃ በደንብ ሲገባላት እንግዲህ ስትቀበልህ። ምክንያቱም ምንድን ነው የሚባል ሳትግባቡ አትጋቡ የሚባል ጥቅስ አለና ያው አሁን እሷ በደንብ ሲገባት በሐላል አድርጋችሁት ባልና ሚስት እንደምትሆኑ ባለሙሉ ተስፋ ነን። ኢንሻአላህ አላህ ምን ይሳናል አይታወቅም፣ ልትሆኑ ትችላላችሁና ብዙ ኮሜንት አይቻለሁ። በቃ ይሄን ያክል ተገለጸ የለህ በሐላል አድርጉት የኛ እንቁዎች የኛ ጨረቃዎች። ምክንያቱም ፍቅር ያለ ኒካ የለውም በረካ በሚለው ሐላል አድርጉት እያሉ አይቻለሁ ብዙ ማለት ነው። እንግዲህ አላህ ሱብሃነሁ ተፈቀደ። ሁሌም እንደምላችሁ የእሱ ፍቃድ ነው ከሁላችንም በላጩ ማለት ነው። ይህን ያሰማን ጌታ ይህን ያሰማው ላህሙ ማለት ነው። ከፈኪ ቃል ይህንን ያሰማው ሌላው ምንም አይሳነውም ማለት ነው። ያደርግለታል። እኔም ብያለሁ አህሙ፣ እሷም ብላለች በቀደም ዱአ አድርገህ ተኛ ረካቴን ሰግደህ ተኛ ብላ ነበር። እኔም ብያህ ነበር። እንግዲህ በምትኖርበት አካባቢ መስጊድ ካለ በሴቶች መግቢያ በርጋ ሆነህ ዱአ አድርግ። ሌላም ከሆነ ለኔ ያለችውን እጅ አስገባት፣ ፈኪም ከሆነች እንግዲህ ለኔ አድርጋት ብለህ ዱአ አድርግ። አሁንም በድጋሚ ከዱአ የሚያመልጥ ነገር የለም። ይህን ያሰማህ ጌታ ደግሞ ብዙ ነገር አለው። አህሙና ተረጋጋ። እንግዲህ አንዳንድ ጥቅስ አይቼ ነበር። ምንድን ነው ያለችው? ግጥም ነው ያለችው። ረጃጅም ወንዶች ጣታቸው በተለይ ረጃጅም ነው ያምራሉ የሚባል ሰምቻለሁ ብላ እንግዲህ እጁን ሲያሳያት ቀለበት ብታደርጊበት በተለይ ያምራል ሲላት እንግዲህ ያው ሰው ባለው ነው እዛው አካባቢ ፈለግለግ አድርጋ አስራለታለች። ያው ቅድሚያ እሷ ማሰርም ባይገባትም በእኛ ደግሞ ቀለበት ብዙም ቀዳሚ አይደለም፣ ኒካ ነው የሚቀድመው። እንግዲህ ሁላችንም እንደምናውቀው ማለት ነው። እንግዲህ ሀባይብ በዚህ መልኩ ትላንትና በሄሉ አማካኝነት መሰለኝ ይሄ ማሊያ እንግዲህ በስማቸው አህሙና ፈኪ የሚል እሷም የምትደግፈውን ክለብ የአህሙም የሚደግፈውን ክለብ ተገዝቶላቸው፣ ነገር ግን አህሙ መገኘት አልቻልኩም ነበረ ብሏል። እንግዲህ ያው ሄሉንም ቤተሰቦቿን ማስከፈትሃል ይቅርበል ብለው እንግዲህ አህሙ ይቅር ብሏል። ያው እንግዲህ ይህን ክለብ በጣም ነበር የምወደዋለሁ፣ በጣም እወደዋለሁኝ። ከልብ አመሰግናለሁ ይህን የሰጠኸኝ ሰውዬ። ያው ሁልጊዜ ፖስት ሳረግ ስላየኸኝ ነው መሰለኝ። ከልብ አመሰግናለሁ፣ በጣም የምወደው ክለብ ነው ብሏል። እኔ ግን አንዳንድ ሰው ማለት ነው እንደዚህ ኳስ የሚደግፉ አይመስለኝም ነበረ ማለት ነው። ለካ ፈኪም ትደግፋለህ የኳስ እናንተው እና ከዚህ እንኳን ላይ ያውጣችሁ ከኳስ ድገፋ ነጃ ይበላችሁ እላለሁኝ እኔ። እና እንግዲህ ውድ ቤተሰቦቻችን ውድ ተከታዮቻችን የምትወዱን በሚዲያ ላይ አይታችሁ የምትወዱን የኛ ድምቀቶች እኛ ሁልጊዜ እንደዚህ አምረን እንደዚህ ደምቀን እንድንመጣ ስለምታደርጉን ከልብ እናመሰግናለን። ፈጣሪ በወጣ የተካችሁ የጀነት ቤታችሁን ኑር ያድርግላችሁ እንደኛ እንዳፈካችሁን ብላለች። እንግዲህ ለሰጠኸው ሰውዬ አሚን ብለናል፣ እኛም ተቀብለናል። አንተም ተቀበል ዱአው ማለት ነው። በጣም በጣም ኃይለኛ ዱአ ነው ያደረገችልህ ማለት ነው። እንግዲህ ያው ትላንት በሄሉ ቤት ነበረ እንደዛ የሚደምቁት፣ ነገር ግን አህሙ ስላልተገኘ ዛሬ በፈኪ ህይወት ቤት ድምቅምቅ ብለው መጥተዋል ማለት ነው። ሀባይብ በቃ እንደዚህ ነው እንግዲህ ፈኪያ አታፈቅርህም አህሙ ተው፣ ተዝች ታስመሳይ ራቅ፣ ይቅርብህ፣ ተው ትጎዳሃለች እያላችሁ ስትሉ የከረማችሁ እንግዲህ በቃ ከዚህ በለጠ ምንም የምትሰሙት ነገር የለም አይደለም። ያው በሚዲያ ማየት ያለባችሁን በሚዲያ መስማት ያለባችሁትን ነገር እየሰማችሁ ነው፣ እያያችሁ ነው። ያው እንግዲህ ምንም አይደረግ፣ መልካም የመቃጠል ዘመን እንበላችሁ ኋላ መልካም የማፈር ዘመን እንግዲህ በዚህ ላሻሽልላችሁ ማለት ነውና
ፈኪና አህሙ እንግዲህ በዚህ መልኩ ጥሩ ደረጃ እየሄዱ ይገኛሉ። በቃ እኔ ብያቸዋለሁ፣ ተአዱም ይታደሉታል እንጂ አይታገሉትም ብያለሁኝና በቃ የሰው ልጅ ናት የማትቀየረው ምንም ነገር የለም። ሰው ያጠፋል፣ ከጥፈቱ ይማራል፣ ከብዙ ነገር ሰው ይመለሳል ማለት ነው። የሰው ልጅ ነንና ማለት ነው። እና ሀባይብ ይኸው ተመልሳለች እሷ ተረጋግታ ትላላችሁ እንዴ! ይህን የመሰለ ሸበላ ለምን ያመልጠኛል ብላለች። አህሙ ደግሞ መልካም ሰው ነው፣ ልቡ ቅን አሳቢ፣ መልካም ከምነግራችሁ በላይ መልካም ነገሮችን የሚሰራ ልጅ ነው። እንግዲህ በተለይ ደግሞ የወደዳትን ያፈቀራትን ሲያገኝ ከዚህ የበለጠ እንደሚሰራና መልካም ነገር እንደሚያቀድ ምንም ጥርጥር የለውም ሀባይብና እንግዲህ በቀጣይ ቪዲዮ ደግሞ እንመጣለን። እኔ ግን ያው ምላችሁ ነገር ሸበካ በጣም አስቸግሮኛል። ለኔ ሸበካ ደግሞ ዱአ አድርጉልኝ ማለት ነው ሀባይብ። አብራችሁ ስለቆያችሁ እስከ መጨረሻው ላዳመጣችሁልኝ ጀዛኩሙላሁ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።